ሰላም 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 የእግዚአብሔር ሰላም ከእናንተ ጋር ይብዛ። ሰዎችዬ ከአንድም ሁለት ቪዲዮ ሰርቼ አጠፋው። ቢኮዝ እንግዲህ ሞር ዘን 3 months አይ ቲንክ ሶ እና ያው መስቀል፣ እንቁጣጣሽ፣ ኢሬቻ ከኢትዮጵያ ደግሞ ዱባይ ፈረንጆቹ ቅላታቸውን ለመቀነስ ነው አሸዋ ውስጥ የሚቀበሩት፣ ባህር አካባቢ ባህር በጠራራ ፀሐይ መዋኙት። እኔ ቲፒካል አፍሪካዊ እንደነሱ ሆናለሁ ብዬ ላሚቷ እንደ ግደሯ ሆናለሁ ስትል ተሰበረች ስትዘል እንደሚባለው ከሰል 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 ኬንያዊ መስዬ እኮ መጣው ማለት ነው። እና ስለዚህ ሰዎችዬ እንደገና በዛ ላይ ከስቼ በቃ ስላልጣመኝ ሁለቱንም ቪዲዮ አጠፋሁት። ነገሩ ከቫኬሽን ዳይሬክትሊ እንደመጣው መስራት አልነበረብኝም። ቢኮዝ ምን የት ሄዳለሁ እና ግን እኔም ቸኮልኩኝና ስለዚህ ኢትስ ፋይን ኖ ፕሮብሌም፣ ሁሉም ነገር ይስተካከላል። ከ2 ሳምንት በኋላ ሀንቾ ወደ ድሮዋ ትመለሳለች፣ ደሜም ይመለሳል። ያው በጣም ቫኬሽን እንግዲህ 3 ወር 4 ወር ሊሆነኝ ነው አራውንድ ደ ወርልድ ክሮስ ካንትሪ። እና ሰዎችዬ በተረፈ እዚህ ሚዲያ ላይ አራዳንን ባዮቹ የሰውን ወርድ ይጠቀማሉ። እና ደግሞ ናንስቶፕ ናንስቶፕ አሁን አብቸው ማለት እኮ የኢትዮጵያ ዋና ቁልፍ ነው። አብቸው ማለት መንግስት እኮ ነው። እሱ ማለት ቁልፍ ነው ያልኩትን ያንን ቁልፍም ይጠቀማሉ። ኪሳራ እዚህ ሚዲያ ላይ አሁን እንደዚህ አንዱ ለአንዱ አንበሳ ሲሰጥ ለማይሰጥ ሰው ለምን ትሰጣላችሁ? ኪሳራ ነው ያልኩትን ያንንም ተቀበሉ። ኪሳራና ኪሳራዋን በቃ ቃላቱን በቃ ይዞ አልለቅም አሉና ኢትስ ፋይን። እኔ ያው ቃላት አምራች ነኝ። እነ ዘመነ ካሴ ጫካ ውስጥ ያሉት ራሱ እኔ አንዳንድ ጊዜ ካያችሁ እንደ ዙጲ ቁልቋል ሀጃንስ ፍራንስ እላለሁ። ገባችሁ? ስለዚህ ጅንጃንካ ምናምን ጅንጃንካ ጅቡቲ እነሱም እንደዛ ሲሉ ሰማውና ገረመኝ። ግን እንደዚህ የእናንተ ቃላ እንትን ማለት የእናንተ ወርድ ምንድን ነው? እዚህ ጋር ሚዲያ ላይ የሚባል ነገር እንትናችሁ ሲሸጥላችሁ ነው ምናምን ይላሉ። የሚሸጥ የሚባለው እኔ ገንዘብ በእጄ ካልያዝኩ ምኑን ነው የሸጥኩት? እና ኢትስ ፋይን። የተማረ ሰው እኮ ምንም አስኳል አነጋገር አያጣምና ሰዎችዬ አባብያ ገራንክያ ሃዶክያ ይኸው ትልቅ ቦታ ወስጃለሁ። ቡቲክ ከፍቻለሁ፣ ልብስ ሾፕ ከፍቻለሁ፣ ኮፊ ሾፕ ከፍቻለሁ። በጣም ትልቅ ቦታ ነው። ያው አሁን ሁሉም ነገር አዳማ ላይ ስራውን ጀምሯል። በእርግጠኛ አገር ቤት ተጠቃልዬ እገባለሁ ከተባለ ብዙ ሎንግ ፕሮሰስ ገባችሁ፣ ኖት ሲምፕል። ስለዚህ ወይ 6 months ኦር በቃ ሚኒመም 1 year ሊወስድ ይችላል ተጠቃልዬ የምገባው። ግን ሁሉም ነገር በሂደት ስራ እየሰራ ነው። 4 ወር ኢትዮጵያ የቆየሁት ኬዙ ያ ነው። እና ሁለተኛ ደረጃ ነው። 3ኛ ደረጃ ምለው እኔ እንዴት ነው ብዙ ዲግሪዎች አሉኝ እና ውጭ ሀገር ዲግሪ ማለቂያ የለውም። በባቹራል ዲግሪ ተመርቅ ያለው ናሳ ማለት እንግዲህ ናሳ ማለት ስፔስ ማለት ነው። እሱንም የእሱ ዲግሪ አለኝ። ኢብን ሌላ ቀርቶ ከበታች ስኩሪቲ፣ ነርሲንግ፣ ሄልድ ኬር፣ ዴክ ኬር። እኔ በጣም ሰነፍ አይደለም። በጣም ሱፐር ማም የሌለኝ ዲግሪ የለኝም። እና ስለዚህ ኢትዮጵያ ከሄር በዚህ በሶስቱ ሾፕ በኮፊ ሾፕ አለኝ፣ ቡቲክ አለኝ፣ የልብስ አለኝ። እኔ ይሄ አይበቃኝም። ቢኮዝ እኔ በጣም መዝናናት መወድ ሰው ነኝ። በጣም ከሚገባ በላይ በጣም ወጥሬ እሰራለሁ። እንደዛው ገንዘብ ስፔንድ አድርጋለሁ። እኔ ከማንም ገንዘብ አልፈልግም። ስራ እንድትሰጠኝ ነው የምፈልገው። ስራ እንድትሰጠኝ በተማርኩት ትምህርቴ ስራ ሰጠኝ። ፔሪያድ። በአንተ ኦፊስ ውስጥ አንተ ስላልኩ ደግሞ አምሶ ሶሪ የኢትዮጵያ ፕራይም ሚኒስተር፣ የኔ ጌታ፣ የኔ ዘንካታ ቀዘባዬ፣ የኔ ዳይመንድ። ስለዚህ ስራ ሰጠኝ። ስራ ምንድነው? ሪሴፕሽን፣ ሴክሬተሪ፣ ሪሴፕሽን። ከዛ በላይ ደግሞ ማለት በአሁኑ ሰዓት ባለሁበት ደረጃዬ
ከሴክሬተሪም ከሪሴፕሽን በላይ ነው። ግን አንተ ብቻ አንድ 3 ስራ በመንግስት ኦፊስ ማግኘት እፈልጋለሁ፣ መስራት እፈልጋለሁ። ቢኮዝ ጌታችን ኢየሱስ ክርስቶስ በሰባተኛው ቀን ነው ያረፈው። እኔም ደግሞ በሰባተኛው ቀን ቸርች ሄዳለሁ ማለት ነው፣ እሑድ ዕለት እና ስለዚህ ኢትዮጵያ ገባለው። አሁን ሁሉም ነገር ስራ ጀምሯል፣ እየተሰራ ነው። ለዚህ ነው የጠፋሁት እና ያ ስለዚህ ሰዎችዬ እና እንደዛ ነው። እኛ ሱፐር ቢዚ ነን። ብንጦቅርም ብንከሳም ብንጠወልግም በቃ ቢኮዝ ፊውቸር አላማ የሌለው ሰው ምን ያደርጋል? ከፍት በሉት። እኔ አላማ አለኝ። ስለዚህ እግዚአብሔር ስሙ ይባረክ። ሁሉንም መስመር አስይዣለሁ ከጌታ ጋራ። አሁን ያው እንግዲህ አይዶን ነው ካሁን በኋላ ተጠቃልዬ እንግዲህ 6 ወር አይዶን ነው። እዚህም እኮ ብዙ ንብረት ስላለ ኖት ሲምፕል ሌጣ ሰው ነው ላጥ ብሎ የሚሄደውና እዚህም ደግሞ ቦታ ማስይዘው ነገር አለ። ከዛም ባሻገር ኤቭሪ 3 መንዝ ምናምን እየመጣው ሄዳለሁ። ገባቸው። ስለዚህ ያው እና ያው የትምህርት ደረጃዬን አይ ቲንክ ሶ የተናገርኩ ይመስለኛል። ስፔስ ያ እኔ እንጃ በጣም ሱፐር የተባሉትን ነው ዲግሪዎችን ይዣለሁ እና በባቹራል ዲግሪ ሁሉ ተመርቄያለሁ እና ብዙ የሌለኝ ነገር የለም። የሌለኝ ነገር ላይሰንስ የለኝም፣ ሁሉን ነገር ስኩሪቲ እንኳን እና እኔ ሱፐር ነኝ፣ ሱፐር ማም። ስለዚህ አባብያ የሚመካ በእግዚአብሔር ይመካሉን። የምመካው በእግዚአብሔር ነው። ሁለተኛ ደረጃ በአንተም ጀግናዬ እና ስለዚህ አባብያ ግራንክያ ሃዶ ኪያ የኔ ቆንጆ እና ያው ሀገሬ ኢትዮጵያ ያው ኬኔዲያዊ ነኝ ብሆንም በሀገሬ ኢትዮጵያ ላይ መስራት እፈልጋለሁ። ገባችሁ? ሾፕ ውስጥ አሁን ቢያንስ 3-4 ሰው በሶስቱ ቦታ ላይ የለም ቢባል 3 ሰው በአንደኛው ላይ 4 ሰው በአንደኛው ላይ 5 ሰው ነው የሚሰራው። ገባችሁ? እና ያው ገባችሁ? በዛ ላይ ታክስ እንትን ይሰራል እና ያው በቃ ገቢ ከኔ ይገኛል ማለት ነው። እና ሰዎችዬ ስለዚህ ያው ኢትዮጵያ መጣው እና እናንተ አዳዲስ ወርድ የሌላችሁ ሰዎች አራዳንን ባዮች የኢትዮጵያ መንግስት አብይ አህመድ ማለት የኢትዮጵያ ዋና ቁልፍ ነው ያልኩትን ከአፌ ላይ ለቀም አድርጋችሁ 2 ወር ሊያልፋችሁ ነው። ከእናንተ አፍ አላወረዳችሁም። ሁለተኛ ደግሞ ያው እዚህ ቲክቶክ የሚጫወቱት ልጆች አንበሳ ለማያወርዱት ለምን ታወርዳላችሁ? ኪሳራ እኮ ነው አልኩኝ። እችን ቃላት ይዘው ቁልፍና ኪሳራ ቁልፍ በቃ ቁልፉ ቦታውን ይዟል ኪሳራ ነው ምናምን ይላሉ። እና አዲስ ነገር የላችሁም? አይሰለቻችሁም? አራዳነን ባይ አይደላችሁም? እና ሌላ ቀርቶ ዘመነ ካሴም ራሱ ምንድን ነው እኔ ቃላቱን በጣም አብዝቼ ነው የምናገረው። ዙጲ ቁልቃል አጃንስ ፍራንስ ምናምን ጅንጃንካ ጅቡቲ ምናምን እላለሁ እና እነሱ ደግሞ ጅንጃንካ ምናምን በቃ እንደዛ ሆኖ ጅንጃንካ ምናምን እኛ እንፈልግ እኛ አዲስ ወርድ አለን። ሜክ ዮር ወርድ በት ስማርት ነን፣ አራዳ ነን። ምላሳችሁ አረዛዘሙ የጭቃ ጅራፍ አለች አያቴ። አሁን እቺ ልጅቷ ሞተች ለምን ቲፎዞ አልሆነችም ብላችሁ አቦ ለምን ሌላውም እንደ ቅጠል አይረግፍም? እና እናንተ የምትሰሩት ድራማ እኛ ፋራ ነን እንዴ? እና እኔ ኦሮሞም አማራም የራሴ ደሜ ነው። ለማንም ቲፎዞ መሆንበት ኬዝ የለኝም። መንግስት ማለት ህግ እያስከበረ ነው። መንግስት ጋር ጥፋት የለም። ልጅቷንም የገደላችሁት እናንተ፣ ጡት የቆረጣችሁት እናንተ፣ ገና ፖለቲካ እንሰራለን ብላችሁ ገና ብዙ ሽማግሌውን በገዛ ደጃፉ አይደለም እንዴ የገደላችሁት በጥይት